ቪክተርን በቪክተር ስናባዛ ሁለት አይነት መንገድ እንጠቀም። አንደኛ ስካለር ነው። ስካለር ወይም ዶት ፕሮዳክት እንለዋለን። እዛ ሁለተኛው ደግሞ ቪክተር ወይም ክሮስ ፕሮዳክት። ስለዚህ ሁለት አይነት መንገድ አለ ማለት ነው። አሁን መጀመሪያ ይሄንን ዲፋይን እናደርግ። ስካላር ወይም ዶት ፕሮዳክት ነው። ስለዚህ ስካላር ፕሮዳክት ወይም ዶት ፕሮዳክት የምንለው ሁለት ቪክተሮችን የምናባዛው ምንድነው? አንደኛ ስካላር ፕሮዳክት የምንለው በምን ዲፋይን ማድረግ እንችላለን? ኢትስ ዘ ፕሮዳክት ኦፍ ቱ ቬክተርስ the product of the magnitudes of the two vectors in the cosine of the angle between them is the dot product between them። ስለዚህ ይህን ዲፊኒሽን ዲፋይን ስናደርገው ስካላር ፕሮዳክት የምንለው የሁለቱ ቬክተሮች ቬክተር ኤ ታይምስ ቬክተር ቢ ማለት የሁለቱ ቬክተሮች ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ሲባዛ በሁለቱ መካከል ያለው አንግል ኮሳይን ኮስ ታይምስ ኮስ ቴታ ማለት ነው። ስለዚህ ቴታ የምንለው በሁለቱ መካከል ያለው በቬክተር ኤ እና በቬክተር ቢ መካከል ያለው አንግል ቴታ የምንለው። ስለዚህ ግልጽ ከሆነ በኋላ በተለያየ ፎርም ሊሰጠን ይችላል። ቬክተር ኤ እና ቬክተር ቢን የምናባዛበት በተለያየ ፎርም ሊሰጠን ይችላል። አሁን ለምሳሌ ቬክተር ኤ ምንድን ነው ብንል ኤኤክስ ታይምስ አይ ፕላስ ኤዋይ ታይምስ ጄ ፕላስ ኤዜድ ኬ በዚህ ፎርም ሊሰጠን ይችላል። ይሄ ፎርም ማለት ፎር ኤግዛምፕል እንደዚህ ማለት ነው። 3i ፕላስ 2j ፕላስ 4k በእንደዚህ አይነት ፎርም ሊሰጠን ይችላል። ቢም እንደዛው ቬክተር ቢም እንደዛው bx ታይምስ i ፕላስ by j ፕላስ bz k በስሪ ዳይሜንሽናል ሊሰጠን ይችላል። ስለዚህ ዶት ፕሮዳክት ማለት ይህንን ሁለቱን መልቲፕላይ አድርግልኝ በዶት ፕሮዳክት መልቲፕላይ አድርግልኝ ከተባለ ሁለቱን መልቲፕላይ አድርጉልኝ ከተባለ እናደርጋለን ማለት ነው። በዚህ ፎርም የተጻፉ ከሆነ ኤክስ ታይምስ ቢ ኤክስ ፕላስ ኤዋይ ታይምስ ቢዋይ ፕላስ ኤዜድ ታይምስ ቢዜድ ማለት ነው። ስለዚህ ዶት ፕሮዳክታቸው እንደዚህ ይሆናል እና አይ ጄ ኬ ወዴት ሄዱ ካላችሁ እዚህ ጋር ልትይዙት የሚገባው ኖት ናቸው። ተመሳሳይ የሆኑ ዳይሜንሽኖች ሲባዙ አንድ ነው የሚሰጠው። ለምሳሌ አይ ቅድም ብለናል ዋን ዳይሜንሽን ኤክስ ዳይሬክሽን ነው። አይ ታይምስ አይ እዚህ ጋር አይ ታይምስ አይ ነው። ይሄኛው ሲባዛ በዚህኛው አንድ አይነት ኮምፖነንት ነው። ይሄ ሲባዛ በዚህኛው ይሄኛው ደግሞ ሲባዛ በዚህኛው ይሄኛው እንደዛው ሲምፕሊ በዚህኛው። ስለዚህ አይ ታይምስ አይ ነው እያደረገ ነው። ስለዚህ አይ ታይምስ አይ ዋን ነው። ጄ ታይምስ ጄም እንደዚህ ዋን ተመሳሳይ ዳይሜንሽኖች ሲባዙ አንድ ነው። ኬ ታይምስ ኬ አንድ። ስለዚህ ይህን ካወቅ እናደርጋለን። ግን ተመሳሳይ ዳይሜንሽን ሲሆኑ ነው እንትን ተመሳሳይ ዳይሜንሽን ያሉት ደግሞ አይ ታይምስ ጄ ካረግን ዜሮ ነው። እንደዛው
ታይምስ ኬ 0 ነው። ጄ ታይምስ ኬ እንደዚህ። ስለዚህ ይህን ማስታወስ ነው። ስለዚህ ዶት ፕሮዳክቱን ፎርሙላውን ከፈለግን ሁለት ቬክተሮች አሁን ለምሳሌ ኤግዛምፕል ልስጣችሁ። ኤ 3i ፕላስ 4j ፕላስ 5k ከዛ ደግሞ ሌላኛው ቬክተር ደግሞ ቢ አይ ፕላስ 4j ማይነስ 2k ቢሆን የሁለቱን ዶት ፕሮዳክት ፈልጉ ከተባለ ምን እናደርጋለን? ኤ ታይምስ ቢ ወይም ዶት ፕሮዳክታችን ምን ይሆናል? ቅድም በሰራነው ፎርሙላ ኤ ኤክስ ታይምስ ቢ ኤክስ ፕላስ ኤ ዋይ ታይምስ ቢ ዋይ ፕላስ ቢ ዜድ ታይምስ ያው ነው ስላቀያየርኩት ነው። ስለዚህ ኤ ዶት ቢ ምን ይሆናል ማለት ነው? ይሄኛው ስሪ ሲባዛ በዚህኛው ማለት ነው። እዚህ ጋር ኮሽንቱ አንድ ነች። በዛ በአንድ ሲደመር ኤዋይ ደግሞ ይሄ ማለት ነው። ኤዋይ አራት ሲባዛ ቢዋይ ደግሞ ማለት ይሄ ነው። ቢ ላይ ያለው ዋይ ዳይሬክሽን ያለው ማግኒቲዩድ ማለት ነው። አራት ሲደመር ቢዜድ ደግሞ ማለት ኤዜድ ደግሞ ማለት ይሄኛው ነው። አምስት ሲባዛ ቢዜድ ደግሞ ይሄ ነው። እንዳተሳሳቱ ፖዚቲቭ ሁለትን ሳይሆን የምንወስደው ማይነስ ነው። እዚህ ጋር ማይነስ ካለው ከነ ማይነስ ነው የምንወስደው ማይነሱ ማለት ነው። ስለዚህ ምን ይሆናል? 5 ታይምስ ማይነስ ስለዚህ ኤ ዶት ፒ 3 ፕላስ 16 ማይነስ 10 እዚህ ሰራው ሲምፕሊ 19 ኤ ዶት ቢ ስካላር ፕሮዳክታችን ምን ይሆናል ማለት ነው? 19 ይመጣል ማይነስ 10 ኢኳል ቱ 9 ስለዚህ ፕሮዳክታችን 9 ነው ማለት ነው። አሁን አንግል ቢኖራቸው ኤ ዶት ቢ ቅድም እንዳደረኩት ኤ ዶት ቢ ኢኳል ቱ ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ታይምስ ኮስ ቴታ ይመጣል። ይሄኛው ፎርሙላ እንዳደረኩት እሺ አለ ማግኒቲዩድ ኦፍ ኤ እና ማግኒቲዩድ ኦፍ ቢ እንዴት እናገኛለን የሚለው ካላችሁ ማግኘት ከፈለጋችሁ ምን እናደርጋለን? ሲምፕሊ ማግኒቲዩድ ኦፍ ኤ ኢኳል ቱ ስኩዌር ሩት ኦፍ ኤ ኤክስ ስኩዌር ፕላስ ኤ ዋይ ስኩዌር ፕላስ ኤ ዜድ ስኩዌር ይሄን ማግኒቲዩድ ኦፍ ቢ እንደዛ ቅድም ያመጣነው ፎርሙላ ለማግኘት ነው። ኤክስ ስኩዌር ፕላስ ቢዋይ ስኩዌር ፕላስ ቢዜድ ስኩዌር ስለዚህ ይሄን መጠቀም እንችላለን። ይሄን ካለ እናልፋለን። ቀጣይ ቶፒክ ደግሞ ቬክተር
ደግሞ ቬክተር ወይም ክሮስ ፕሮዳክት በሁለት ከፍለናቸው ነበር ቀደም። ስለዚህ አንደኛው ደግሞ ይሄ ነው ቬክተር ፕሮዳክት ሶሪ ቬክተር ወይም ክሮስ ፕሮዳክት ማለት ነው። ቬክተር ወይም ክሮስ ፕሮዳክት የምንለው ሲምፕሊ ዲፋይን ስናደርገው ኤ ክሮስ ቢ ስንል ምን ማለታችን ነው? ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ታይምስ ሳይን ቴታ። ቅድም እናደርገው ቴታ ማለት ዘ አንግል ቢትዊን ቴታ ማለት በኤ እና በቢ መካከል ያለው አንግል ማለት ነው። እዚህ ጋር ግን መጠንቀቅ ያለብን እንደ ዶት ፕሮዳክት ኢዚ አይደለም ለመስራት እንትን ይኖራል። ክሮስ ምናምን ስናደርገው እንትን ሌላችሁ ስለሚችል እዚህ ጋር ልብ ማለት አለብን። ስለዚህ ቅድም ከዛ ኤ በዚህ ፎርም ቢጻፍ ኤክስ አይ ፕላስ ኤ ዋይ ጄ ፕላስ ኤ ዜድ ከዛ ደግሞ ቢ ደግሞ ቢ ኤክስ አይ ፕላስ ቢ ዋይ ጄ ፕላስ ቢ ዜድ ኬ እንደዚህ ቢጻፍ ክሮስ ፕሮዳክቱን እንዴት ማግኘት እንችላለን? ስለዚህ ክሮስ ፕሮዳክቱን ማግኘት ከፈለግን እናደርጋለን ለብቻ መጻፍ። ይህኛው ሲምፕል ሜተድ ነው ተጠቀሙት። ኢዚ ስለሆነ ኮምፕሊኬት አይሆንባችሁ። አይ እና ጄ ኬ ሁለቱም ጋር ያሉትን አይ እናወጣለን፣ ጄ እናወጣለን፣ ከዛ ኬ እናወጣለን። ከዛ አይን ስናወጣ በዚህ ሳይድ ያለው አይ ይሄኛው ነው ኤክስ፣ ከዛ በዚህኛው ሳይድ ደግሞ ያለው አይ ይሄኛው ነው ቢኤክስ። ከዛ ደግሞ ከጄ እናወጣለን። በኤ በኩል ያለው ጄ ይሄ ነው ኤ ዋይ፣ ከዛ ደግሞ በዚህኛው ሳይድ ያለው ዋይ፣ ከዛ በኬ ሳይድ ደግሞ ያለው ይሄኛው ኤ ዜድ ቢዜድ እናወጣለን። ኤ ዜድ ከዛ ይሄንን ካለን ክሮስ ፕሮዳክቱን ለማግኘት ከፈለግን ምን እናደርጋለን? አይ መጀመሪያ በአይ ሳይድ ያለው የአይን ኮንሰፕት ማወቅ አለብን። በአይ በኩል ያለውን ለማወቅ ከፈለግን ምን እናደርጋለን? አይን እንሸፍነዋለን። አይን ይሄንን እንሸፍነውና ይሄንን እናወጣውና ይሄንን እንሸፍነውና እንደ ማትሪክስ ነው የምንሰራው። ይሄንን እንሸፍነውና እነኚህ አራቱ ይቀራሉ። በአይ በኩል የምንጽፈው አራቱን እናደርጋለን። ኤ ዋይ፣ ኤ ዜድ፣ ከዛ ቢ ዋይ፣ ቢ ዜድ እናወጣለን። ከዛ የአይን እንዳወጣን የጄንም እናወጣለን። የጄንም ደግሞ እንደቀደሙ አይን እንደሸፈነ አሁን ደግሞ ጄን ነው የምንሸፈነው። ጄን እንሸፈንና አይ እንዳለ አይ እና ኬ እንዳሉ ይሆናሉ። ማን እናወጣለን? ኤኤክስ፣ ቢኤክስ፣ ኤዜድ፣ ቢዜድ እናወጣለን። ጄ ይሸፈናል ማለት ነው። ኤኤክስ፣ ቢኤክስ፣ ኤዜድ፣ ቢዜድ ከዛ የኬንም እንደዛው በኬ ሳይድ ያሉትንም እንደዛው እናወጣለን። ከዛ በኬ ሳይድ ደግሞ ያሉት እዛ አሁን ደግሞ ኬን እንሸፍንና ቅድም እንዳደረግ ነው ኬን እንሸፍንና ኬ እንሸፍንና ማን ይቀራል? ኤኤክስ፣ ቢኤክስ፣ ቢዋይ ይቀራል። ኤኤክስ፣ ቢዋይ፣ ቢኤክስ፣ ቢዋይ። ስለዚህ እነኚህ ይቀሩን ማለት ነው። ከዛ አሁን ክሮሳቸውን እንዴት እናውቃለን?
እዛ በአይ በኩል ያሉትን እንጻፋቸውና ቅድም ያገኘናቸው ቅድም የመጣነውን አይ ዋይ ኤዜድ ከዛ ቢዋይ ቢዜድ ፕላስ ይሄ አብዛኛው ጊዜ ከማትሪክስ ጋር የሚገናኝ ነገር ነው። ክሮስ ፕሮዳክት ስንሰራ ከማትሪክስ ጋር አገናኝቶት ነው የመጣው ፎርሙላው ማለት ነው። ኤኤክስ ኤዜድ ከዛ ቢኤክስ ቢዜድ ፕላስ ኬ ይቀረናል። ኬም እንደዛው ኤኤክስ እነኚህ ኤኤክስ ምናምን ያልኳቸው ቁጥሮች ናቸው። አሁን በቁጥር ሲመጣ በእነኚህ ቦታ ነው የምንተካው ማለት ነው። ቁጥሮቹን እንደዛው መጻፍ ነው። በኤ በኩል ያሉት በአይ በኩል ያሉትን መለየት ነው። ከዛ ቅድም እንዳሳያችሁ እንትን ማድረግ ነው። አይ መጀመሪያ የአይን ፖርሽን መፈለግ ከፈለግን አይን እንሸፍንና ጄ እና ኬን እንሰራለን። ከዛ ደግሞ እንደገና ለጄ ደግሞ ጄን እንሸፍንና አራቱን እናወጣለን በአይ እና በኬ በኩል ያሉትን ማለት ነው። ሶ ሲምፕል ቢዋይ ሶሪ ቢኤክስ ቢዋይ እዛ አውጥተን ጨረስን። ከዛ አሁን ምንድነው የምናደርገው? ክሪስ ክሮስ ነው የምንሰራው። ይሄኛውን ከዚህኛው ጋር ይሄኛውን ደግሞ ከዚህኛው ጋር ማትሪክስ ሲሰሩ እንዳልኳችሁ ማትሪክስ ሲሰሩ ከዚህ በፊት ተምራችሁታል ብዬ አስባለሁ። ኤቢ ሲዲ የሚለውን አሁን ይህንን ማትሪክስ ብንሰራ እናደርጋለን። ይሄንን ከዚህኛው ጋር ከዛ ይሄኛውን ደግሞ ከዚህኛው ጋር ከዛ ክሪስ ክሮስ አድርገን ምን ይመጣል? ኤዲ ማይነስ ሲቢ እንደምንለው ማለት ነው። ይሄ ነው የሚሰራው። ስለዚህ ይህንን ተጠቅመን መስራት ነው። ግን መጀመሪያ አሁን እዚህ ጋር ልብ ማለት ያለብን ኤዋይ ቢዜድን ስንሰራ ምናደርጋለን? ይሄኛው ዘፈርስት ነው የሚሆነው። ከዛ ይሄኛው ደግሞ ሁለተኛ ላይ የምንጽፈው ነው። መቀነስ ስለሆነ መቀነሱ መጀመሪያ ላይ የምንጽፈው ይሄንን ነው። ኤዋይ እዚህ ጋር ልጻፈውና ኤዋይ ታይምስ ቢዜድ ማይነስ እናደርግና ይሄኛው ነው ሁለተኛ ላይ የሚመጣው ይሄኛው ማለት ነው። ይሄኛው ፖርሽን እዛ ኤዜድ ቢዋይ ከዛ የአይ ፖርሽን አለቀ ማለት ነው። የአይን በቁጥር የምናገኘው ይሄንን ነው ክሮስ ፕሮዳክት ሲሆን። እዛ አይን ጨረስን። ወደ ጄ እንሂድ። ጄ ላይ ለየት የሚለው ምንድን ነው? መጀመሪያ የምናደርገው የትኛው ነው? ይሄኛው ነው። ይሄኛው ነው ፈርስት ፖርሽን የሚሆነው። መጀመሪያ መቀነሱ ላይ ሲጻፍ ይሄኛው ነው የሚጻፈው። ይሄኛው ፈርስት ይሆናል ማለት ነው። የዛኛው ተቃራኒ ማለት ነው። ይሄኛው ፈርስት ይሆናል። ከዛ ይሄኛው ደግሞ ዘሰከንድ ይሆናል። እዛ ዘሰከንድ ይሆናል። ይሄኛውን ማባዛት ማለት ነው። ኤዜድ ታይምስ ቢኤክስ ማይነስ ኤኤክስ ታይምስ ቢዜድ እዛ ይሄ የጄ ፖርሽን አለቀ ማለት ነው። ከዛ ፕላስ እናደርግና ይሄኛው እንደ አይ ይመለሳል። ወደ አይ እንመለስና አይ እንዳደረግ ነው ይሄኛውንም እንደ አይ ነው የምንሰራው። ይሄኛው ፈርስት ፖርሽን ይሆናል። ከዛ ይሄኛው ደግሞ ዘሰከንድ ፖርሽን ይሆናል። ስለዚህ ቀላል ነው። ሁለተኛ ይሆናል። ከዛ ኤኤክስ ታይምስ ቢዋይ ማይነስ ቢኤክስ ወይም ኤዋይ ታይምስ ቢኤክስ ከዛ ይሄኛው የኬ ፖርሽን እዛ እንደዚህ ካደረግን በኋላ
ጨረስን ማለት ነው። ስለዚህ አሁን ለምሳሌ ይሄኛው ተቀንሶ በአንድ እንሰይመውና የሆነ ቁጥር ይመጣላችኋል። ይሄን አባሳችሁ ስቀንሱ የሆነ ቁጥር ይመጣላችኋል። ዝም ብዬ ሲኤክስ ልበለው። ከዛ ይሄኛውንም እንትን ስትሉት የሆነ ቁጥር ይመጣል ሲዋይ። ከዛ ይሄኛውም የሆነ ቁጥር ይመጣል ሲዜድ ብለው። ስለዚህ ይሄንን አገኘን ማለት ነው። ኤ ክሮስ ቢ ምን ይሆናል ማለት ነው? ቁጥር ስለሚመጣ ነው በእንትን ያልሰየምኩት። ከዛ ስንት ይመጣል ማለት ነው? ሲኤክስ አይ ፕላስ ሲዋይ ጄ ፕላስ ሲዜድ ኬ እንዲገባችሁ ብዬ ነው የሰየምኩት። ስለዚህ የሆነ ቁጥር ይመጣል በዚህ ፎርም ይሰራል ማለት ነው። በዚህ ፎርም አድርጋችሁ ይሄኛው በዚህ ደረጃ ይመጣል ማለት ነው። ከዛ አሁን እዚህ ጋር ልብ ማለት ያለብን ኤ ክሮስ ቢው ዜሮ ከመጣ ምንድናቸው ማለት ነው? ኤ እና ቬክተር ኤ እና ቬክተር ቢ ፓራላል ናቸው። ለምን ካላችሁኝ ቅድም ምን ብለናል? ቅድም ፎርሙላው ላይ ምን ብለናል? ቅድም እንዳለው ፎርሙላው ላይ ኤ ክሮስ ቢን ስንሰራ ምንድን የመጣለን? ኤ ክሮስ ቢ ማለት ፎርሙላው ማለት ነው። እንደ ዶት ፕሮዳክት ፎርሙላ አውጥተንለታል። ኤ ክሮስ ቢ ማለት ኤ ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ታይምስ ሳይን ቴታ የሚለውን ነገር አምጥተናል። ስለዚህ ኤ ክሮስ ቢ ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ማለት ነው። ስለዚህ አሁን እዚህ ጋር ፓራራል ቢሆኑ አለ ፓራራል ኤ እና ቢ ቬክተር ኤ እና ቬክተር ቢ ፓራራል ቢሆኑ እንደዚህ አድርገን ብናስብ ቴታቸው ስንት ይሆናል ማለት ነው? ዜሮ ነው ማለት ነው። ፓራራል ሲሆኑ ኤ ፓራራል ቢ ከተባለ ቬክተር ኤ እና ቬክተር ቢ ፓራራል ናቸው ከተባለ ቴታቸው ዜሮ ነው። መገናኛቸው ነገር የለም። ስለዚህ ቴታቸው ዜሮ ከሆነ ሳይን ዜሮ ስንት ነው? ሳይን ዜሮ ዲግሪ ሳይን ዜሮ ዲግሪ ስንት ነው? ዜሮ ነው። ስለዚህ እንዳለ ይሄኛው ዜሮ ከመጣ ይህንንም ዜሮ ያደርገዋል። ስለዚህ ኤ ክሮስ ቢው ዜሮ ይመጣል ማለት ነው። ስለዚህ ኤ ክሮስ ቢ ማለት ኤ እና ቬክተር ቢ ፓራራል ናቸው እያለ ነው። ይህ ሁለቱ ኤ ክሮስ ቢው ዜሮ ከመጣ ኤ እና ቢ ፓራራል ናቸው እያለ ነው። ስለዚህ እሱን ካወቀን ቀላል ነው የሚሆነው ማለት ነው። ስለዚህ አሁን ወደ ሌላ እንለፍና ወደ ሌላ ቶፒክ እንለፍና ለሌላ ቶፒክ ስናልፍ ዩኒት ቬክተር የአንድን ቬክተር ዩኒት ቬክተሩን ለመፈለግ አንድ ቬክተር ይሰጠናል። ጥያቄው ስትራክቸሩ እንደዚህ አይነት ነው የሚሆነው። የሆነ ቬክተር ይሰጠናል። አሁን ለምሳሌ የሆነ ቬክተር ኤ ብንለው ቬክተር ኤ ይሰጠናል። ስንት ሊሰጠን ይችላል? የሆነ ቁጥር ብቻ ኤክስ በዚህ ፎርም ይሰጠናል ፕላስ ኤዜድ ኬ ብሎ በዚህ ፎርም ይሰጠናል ቬክተር ኤ። ከዛ ይህን ቬክተር ኤ የዚህን ቬክተር ኤ ዩኒት ቬክተሩን ፈልጉ ልንባል እንችላለን። ስለዚህ ይህንን እንዴት ነው የምናደርገው ከተባለ መጀመሪያ እናደርጋለን ዩኒት ቬክተር ማለት ዩኒት
ቬክተር ኦፍ ኤ ማለት ምን ማለት ነው? ቬክተሩ እራሱ መጀመሪያ ላይ ይሄኛው እራሱ ሙሉ ቬክተሩ ሲካፈል ለማግኒቲዩድ ኦፍ ኤ ማለት ነው። ይህንን ፎርሙላ ከያዛችሁ ዩኒት ቬክተርን መስራት እንችላለን ማለት ነው። ስለዚህ ዩኒት ቬክተር ማለት ቬክተር ኤ ሲካፈል ለማግኒቲዩድ ኦፍ ኤ ማለት ነው። እሺ ከዛ ይህንን ካረግን በኋላ ሌላ ኤግዛምፕል ልስጣችሁ። አሁን ለምሳሌ ኤግዛምፕል ቬክተር ኤ ስንት ሊሰጠን ይችላል? 3i ፕላስ 2j ማይነስ 4k እንደዚህ ቢሰጠን አሁን የዚህን ዩኒት ቬክተር ለማግኘት ቀላል ነው። ዩኒት ቬክተር ኦፍ ኤ ስንት ይሆናል? ይሄኛውን ሙሉ እንጽፈዋለን 3i ፕላስ 2j ማይነስ 4k ከዛ ሲካፈል ለማግኒቲዩድ ኦፍ ኤ ማግኒቲዩድ ኦፍ ኤ ማለት ምን ማለት ነው? ማግኒቲዩድ ኦፍ ኤ ማለት ስኩዌር ሩት ኦፍ ምን ይሆናል? የዚህኛውን ኤክስ ስኩዌር ፕላስ ኤዋይ ስኩዌር ፕላስ ኤዜድ ስኩዌር ይሄ ማለት ነው። ስለዚህ በማግኒቲዩድ ኦፍ ኤ ማግኒቲዩድ ኦፍ ኤ ለማግኘት ምን እናደርጋለን? ይሄን ፎርሙላ ተጠቅመን ኤክስ ስንት ነው? 3 ነው። ከዛ 3 ተካል 3 ስኩዌር ማለት ነው ፕላስ ከዛ ደግሞ 2 አለ 2 ስኩዌር ይሄኛው ማለት ነው። ከዛ ፕላስ እንደገና ማይነስ 4 ስኩዌር ይሄኛው ማለት ነው። ስለዚህ ዩኒት ቬክተሩ ስንት ይሆናል ማለት ነው? በቀላሉ ዩኒት ቬክተር ኦፍ ኤ 3i ፕላስ 2j ማይነስ 4k ኦቨር እዛ 3 ስኩዌር ስንት ነው? 9 9 ፕላስ 4 13 13 ሲደመር 16 13 ሲደመር 16 29 ማለት ነው። እዛ ስንት ይመጣል ማለት ነው? ስኩዌር ሩት ኦፍ 29 እዛ ዩኒት ቬክተሩ ምን ይሆናል ማለት ነው? ከፈለጋችሁ ላይ አይታችሁ መጻፍ ከፈለጋችሁ ዩኒት ቬክተር ኦፍ ኤ በስርዓት ለማስቀመጥ ከተፈለገ 3i ስኩዌር ሩት ኦፍ 29 ፕላስ 2j 29 ማይነስ 4 ስኩዌር ሩት ኦፍ 29 ኬ ስለዚህ በእንትን አስቀመጥ ነው ማለት ነው። በዚህም ማስቀመጥ ይቻላል። ይሄኛው ሀስል ካልፈለጋችሁ ወይም በቀላሉ መጻፍ ከፈለጋችሁ እንደዚህ ማስቀመጥ ይቻላል። እንደዚህ በታች ነው ማስቀመጥ ይቻላል። በሁለቱ መንገድ መጻፍ ይቻላል። እሺ ዩኒት ቬክተር ይሄ ነው። ስለ ዩኒት ቬክተር ይሄንን ካልን ቀጣዩ ቶፒክ ምንድን ነው የሚሆነው? ስካላር እና ቬክተር ፕሮጀክሽን። ስካላር እና ቬክተር ፕሮጀክሽን ስካላር እና ቬክተር ፕሮጀክሽን በእንትን ነው እንትን የሚሉት። አሁን ለምሳሌ ስካላር ፕሮጀክሽን ኦፍ ስካላር ፕሮጀክሽን ኦፍ ቬክተር ኤ ኦንቱ ቢ ከተባለ ጥያቄ ላይ ማለት ነው። ስካላር ፕሮጀክሽን ኦፍ ቬክተር ኤ ኦንቱ ቬክተር ቢ ከተጠየቀ ምንድን ነው የምናደርገው? ሲምፕሊ ፎርሙላውን መጠቀም። ቬክተር ኤ አለ መጀመሪያ ላይ ቬክተር
ስካላር ፕሮጀክሽን ኦፍ ቬክተር ኤ ኦንቱ ቢ ከተባለ ሲምፕሊ እናደርጋለን ስካላር ፕሮጀክሽን ኦፍ ቬክተር ኤ ኦንቱ ቢ እንደዚህ ነው የሚጻፈው። መጀመሪያ ላይ ኤ ከመጣ ስካላር ፕሮጀክሽን ኦፍ ቬክተር ኤ ቱ ቬክተር ቢ ከተባለ ሲምፕሊ መጀመሪያ ኤን መጀመሪያ ላይ እንጽፋለን። ከዛ ቢ ኦርደራቸው መጠበቅ አለብን። እዚህ ጋር ለምሳሌ ቬክተር ቢ ብሎ ቱ ቬክተር ኤ ከተባለ ይሄን ኦርደሩ ይቀያየራል ማለት ነው። እንደዚህ ይሆናል። ቢ መጀመሪያ ይመጣል፣ ኤ ደግሞ መጀመሪያ እንደዚህ ማለት ነው። ስካላር ፕሮጀክሽን ኦፍ ቬክተር ቢ ኦንቱ ኤ ይሆናል ማለት ነው። ኦርደራቸው ከተቀያየረ በዚህ መልኩ ከሆነ ማለት ነው። ግን አሁን ሲምፕሊ ቬክተር ኤ ኦንቱ ቢ ስላለ ቬክተር ኤ ኦንቱ ቢ ስላለ ቬክተር ኤ ኦንቱ ቢ ስላለ እናደርጋለን ዶት ፕሮዳክት ኦፍ ቬክተር ኤ ኤንድ ቢ እናደርጋለን። የሁለቱ ዶት ፕሮዳክት ሲካፈል ለማግኒቲዩድ ኦፍ ቢ እንደዚህ ነው የምንሰራው ማለት ነው። ስካላር ፕሮጀክሽን ኦፍ ቬክተር ኤ ኦንቱ ቢ ከተባለ ዶት ፕሮዳክት ኦፍ ዘቱ ኤ ኤንድ ቢ ማለት ነው። ዶት ፕሮዳክታቸው ኤ ዶት ፕሮዳክት ቢ ማለት ነው። ኦቨር ማግኒቲዩድ ኦፍ ቢ እናደርጋለን። ከዛ ስካላር ፕሮጀክሽናቸውን አገኘን እንላለን። ከዛ አሁን ደግሞ ቬክተር ፕሮጀክሽኑን ደግሞ ፈልጉ ብንባል ምን እናደርጋለን? አሁን እንደቀደሙ ቬክተር ፕሮጀክሽን ኦፍ ቬክተር ኤ ኦንቱ ቢ ከተባለ ምን እናደርጋለን? ቬክተር ፕሮጀክሽን ኦፍ ኤ ኦንቱ ቢ ከተባለ ስካላር ፕሮጀክሽናቸው የሁለቱን ስካላር ፕሮጀክሽን ሲባዛ በዩኒት ቬክተር ኦፍ ቢ ዩኒት ቬክተር ኦፍ ቢ ቅድም የሰራ ነው ማለት ነው። ዩኒት ቬክተር ምን ማለት ነው? ዩኒት ቬክተር ማለት ሲምፕሊ ቬክተር ቢ ኦቨር ማግኒቲዩድ ኦፍ ቢ ማለት ነው። ስለዚህ በዚህ ቦታ ይህንን መተካት እንችላለን ማለት ነው። ስለዚህ እንደካው ከዛ ስካላር ፕሮጀክሽን ማለት ምን ማለት ነው? ስካላር ፕሮጀክሽን ደግሞ ማለት ይሄ ነው። ኤ ዶት ቢ ስካላር ፕሮጀክሽን ማለት ኤ ዶት ቢ ኦቨር ቢ ማለት ነው። ስካላር ፕሮጀክሽን ኦፍ ኤ ኦንቱ ቢ ስላለም ማለት ነው። እዛ በቅንፍ ሲባዛለው ዩኒት ቬክተር ኦፍ ቢ ማለት ይሄኛው ማለት ነው። ቬክተር ቢ ታይምስ ማግኒቲዩድ ኦፍ ቢ ማለት ነው። ስለዚህ እንዴት አሳጥረን መጻፍ እንችላለን ማለት ነው? መጀመሪያ ዶት ፕሮዳክታቸውን እንሰራና የሁለቱ ማለት ነው ዶት ፕሮዳክት ኤ ዶት ቢ ታይምስ ቬክተር ቢ ከዛ ኦቨር ይሄኛው ሁለቱ ተመሳሳይ ስለሆኑ ምን እናደርጋለን? ማግኒቲዩድ ኦፍ ቢ ስኩዌር ማለት ነው። ስለዚህ ቬክተር ፕሮጀክሽን ኦፍ ኤ ኦንቱ ቢ ማለት በዚህኛው መስራት ትችላላችሁ። ቬክተር ስካላር ፕሮጀክሽን ኦፍ ኤ ኦንቱ ቢ ታይምስ ዩኒት ቬክተር ኦፍ ቢ አድርገን መስራት እንችላለን። ይሄኛውን ደግሞ አሁን ያወጣውላችሁን ደግሞ ሲምፕሊፋይ የሆነውን ፎርሙላ መጠቀም እንችላለን። ይሄኛውንም የምንጠቀመው ያው አንድ አይነት መልስ ነው ያመጣልን። ስለዚህ ወደ ኤግዛምፕል እንሂድ።
ወደ ኤግዛምፕል ስንሄድ አንድ ኤግዛምፕል ልስጣችሁ። ለምሳሌ ኮንሲደር ቱ ቬክተርስ ቬክተር ኤ ስንት ነው? ቬክተር ኤ 4i ፕላስ ጄ ከዛ ደግሞ ቢ ደግሞ ቬክተር ቢ ደግሞ አይ ፕላስ 3ጄ ይሆናል። ከዛ ምንፈልጉ ተባልን ዜን ፋይንድ ኤ ስካላር ፕሮጀክሽን ኦፍ ኤ ቢ ኤ ኦንቱ ቢ ማለት ነው። ከዛ ቢ ደግሞ ቬክተር ፕሮጀክሽን ኦፍ ቢ ኦንቱ ኤ። ስለዚህ ሁለቱን ነው ፈልጉ የተባለው። ከእንትኑ መጀመር እንችላለን። ከኤ መጀመር እንችላለን። ኤ ምንድን ነው የሚለን? ስካላር ፕሮጀክሽን ኦፍ ኤ ኦንቱ ቢ ነው ፈልጉ የተባለው። ስለዚህ ምን እናደርጋለን? ስካላር ፕሮጀክሽን ኦፍ ኤ ኦንቱ ቢ ማለት ኤ ዶት ቢ ቅድም የተጠቀምነው ፎርሙላ ዶት ፕሮዳክታቸው ሲካፈል ለማግኒቲዩድ ኦፍ ቢ። ከዛ ኤ ዶት ቢያቸው ስንት ነው? ኤ ዶት ቢያቸውን እንሰራለን 4i ፕላስ ጄ ታይምስ አይ ፕላስ 3ጄ ኦቨር ማግኒቲዩድ ኦፍ ቢ እናደርጋለን። ማግኒቲዩድ ኦፍ ቢ ማለት ስኩዌር ሩት ኦፍ ይሄኛው የማግኒቲዩድ ኦፍ ቢ ይሄኛው ኮፍሸንቶቹን እንጠቀምና እነኚህ 3 እና 1ን ተጠቅመን እዚህ ጋር ነምበሩን ነው ስኩዌር የምናደርገው። እዚህ ጋር አሁን ለምሳሌ 1 አለ 1 ስኩዌር ፕላስ 3 ስኩዌር እናደርጋለን ማለት ነው። እዛ ማግኒቲዩድን አገኘን ማለት ነው። ከዛ ዶት ፕሮዳክቱ ላይ ስንመጣ ዶት ፕሮዳክታችሁ እንዴት እንደምሰሩ ቅድም ነገር ያለው እናደርጋለን 4 ሲባዛ በአንድ እናደርጋለን። ምክንያቱም አዮቹን ማባዛት ስለሆነ ይሄኛውም ከዚህኛው ጋር ይሄኛውም ከዚህኛው ጋር ነው። ግን አይ ታይምስ ጄ 0 ስለሚመጣ ምንም መስራት ጥቅም የለውም። ጊዜያችሁ ለመቆጠብ ከፈለጋችሁ 4 ሲባዛ በአንድ እናደርጋለን። ከዛ አይ ታይምስ አይ ደግሞ 1 ነው። አይ ታይምስ አይ 1 ነው። ከዛ 4 ታይምስ 1 4 ይመጣል። ከዛ ፕላስ እናደርግና ከዛ ደግሞ እዚህ ጋር ጄ እናደርጋለን። ጄ እና ጄን ስናበዛው አንድ ይመጣል። ስለዚህ 3 እና 1 እዚህ ጋር ስናበዛቸው ስንት ይመጣል? 3። ስለዚህ ሲምፕሊ 4 ፕላስ 3 ይሆናል። ከፈል ይሄኛው ደግሞ ስንት ይመጣል? 1 ፕላስ 9 ይመጣል። ከዛ ስንት ይመጣል ማለት ነው? 7 ኦቨር ስኩዌር ሩት ኦፍ 10 ይመጣል። ስለዚህ ስካላር ፕሮጀክሽን ኦፍ ኤ ኦንቱ ቢ ስንት ይመጣል ማለት ነው? 7 ኦቨር ስኩዌር ሩት ኦፍ 10 ይመጣል ማለት ነው። ከዛ አሁን ሌላ የተጠየቅነው ደግሞ ቬክተር ፕሮጀክሽን ኦፍ ገቦታ ስለማይበቃ ምንድን የተጠየቅነው ቢ ቬክተር ፕሮጀክሽን ኦፍ ሲገለበጥ ምን ይሆናል? ታችኛው ብቻ ነው የሚቀየረው፣ ታችኛው ፓርት ማለት ነው። ቬክተር ፕሮጀክሽን ኦፍ ቢ ኦንቱ ኤ ማለት ስካላር ፕሮጀክሽን ኦፍ ቢ ኦንቱ ኤ ታይምስ ስንት ማለት ነው? ማግኒቲዩድ ኦፍ ማለት ዩኒት ቬክተር ኦፍ ኤ ማለት ነው። ዩኒት ቬክተር ኦፍ ኤ ይሆናል።
ይህን ያደረግንበት ምክንያት ቅድም ስካላር ፕሮጀክሽን ኦፍ ቬክተር ፕሮጀክሽን ኦፍ ቬክተር ፕሮጀክሽን ኦፍ ኤ ኦንቱ ቢ ስንል ምን ማለታችን ነው? ስካላር ፕሮጀክሽን ኦፍ ኤ ኦንቱ ቢ ታይምስ ዩኒት ቬክተር ኦፍ ቢ ስላደረግን የታችኛው እዚህ ጋር ዩኒት ቬክተሩ የምናበዛው የታችኛው ነው፣ የቢን ነው ዩኒት ቬክተር የምናበዛው ስካላር ፕሮጀክሽኑ ጋር ማለት ነው። አሁን ይሄኛውም እንደዛው ነው፣ ተገለበጠ። ቢ ኦቨር ኤ ስላለ አሁን እዚህ ጋር ቢ ኦቨር ኤ ቬክተር ፕሮጀክሽን ኦፍ ቢ ኦንቱ ኤ ማለት ስካላር ፕሮጀክሽን ኦፍ ቢ ኦንቱ ኤ ነው አለ። ከዛ ሲባዛ የምናደርገው ዩኒት ቬክተሩ ታች ያለውን ዩኒት ቬክተር ከዚህኛው ጋር የታች ያለውን ዩኒት ቬክተር ነው ከዩኒት ቬክተሩ ነው የምንጠቀመው ማለት ነው። ስለዚህ ታች ያለውን የኤን ነው ዩኒት ቬክተር እዚህ ጋር የምናበዛው፣ የእሱን ዩኒት ቬክተር ነው ከስካላሩ ጋር የምናበዛው። ስለዚህ የታችኛውን ነው የምንወስደው ማለት ነው። እንዳትሳሳቱ ይሄኛውን ኮመን አድርጉት። ታችኛውን የምናበዛው ከዚህኛው ጋር ነው ማለት ነው። ስለዚህ ይህንን ካልን በቂ ነው። ሲገለበጥ አብሮ ስካላር ፕሮጀክሽኑም ይገለበጣል ማለት ነው። ቬክተር ፕሮጀክሽንም ስንፈልግ እንደዚህ እንቀጥል። ከዛ እንቀጥል። አሁን እናደርጋለን ማለት ነው። ስካላር ፕሮጀክሽን ኦፍ ምን ይሆናል ማለት ነው? ስካላር ፕሮጀክሽን ኦፍ ቢ ኦንቱ ኤ ማለት ምን ማለት ነው? ኤ ዶት ቢ አይቀየርም። ኤ ዶት ቢ ሁሌም ላይ ነው የሚሆነው። የአየር ኦርደራቸው ሲካፈል እናደርግና ከዛ ይሄኛው የታችኛው ነው የምንጠቀመው ማግኒቲዩዱን ማለት ነው። የታችኛውን የኤን ነው የምንጠቀመው። እዚህ ጋር አሁን የታችኛው ቢ ቢሆን ኖሮ ማግኒቲዩድ ኦፍ ቢ እናደርግ ነበር። አሁን ግን እዚህ ጋር ማግኒቲዩድ ኦፍ ኤ ነው የሚለን። ስለዚህ ማግኒቲዩድ ኦፍ ኤን ነው የምንጠቀመው። ታችኛውን ሁሌም ሪፈረንስ አድርጉ፣ እሱን እንዳያሳስታችሁ። ታችኛው ይጠቅማል። ከዛ ዩኒት ቬክተር ኦፍ ኤ ማለት ማለት ነው ቬክተር ኤ ታይምስ ማግኒቲዩድ ኦፍ ኤ ማለት ነው። ስለዚህ እንደዚህ ሲምፕሊፋይ ካደረግነው ቀላል ነው። ከዛ ኤ ዶት ቢ ማለት ቅድም እንደሰራ ነው። ኤ ዶት ቢ ስንት መጥቶልናል? ሲምፕሊ 7 ፑት ማድረግ እንችላለን፣ ቅድም ያመጣ ነው ስለሆነ። ከዛ ሲካፈል ታይምስ እዚህ ጋር ረስቼ ነው ቬክተር ኤ አለ። ከዛ ሲካፈል ማግኒቲዩድ ኦፍ ኤ ስኩዌር እናደርገዋለን ማለት ነው። ከዛ 7 ታይምስ ቬክተር ኤ ስንት ነው? 4i ፕላስ ጄ ነው። እዛ ኦቨር እናደርግና ማግኒቲዩድ ኦፍ ኤን እንፈልጋለን። ማግኒቲዩድ ኦፍ ኤን የምናገኘው ደግሞ ስኩዌር ሩት ኦፍ ይሄኛው 4 ስኩዌር ይሄኛው ማለት ነው 4 ስኩዌር ሲደመር 1 ስኩዌር ማለት ነው። ከዛ ስኩዌር እናደርጋለን። ከዛ ሲምፕሊ መስራት ነው። ከዛ 7 ታይምስ 4 ስንት ይመጣል? 7 ታይምስ 4 ስንት ይመጣል? 28 አይ ከዛ ፕላስ 7 ታይምስ 1 7 ጂ ይመጣል። ከዛ ኦቨር እናደርግና ከዛ ይሄኛውን እዚህ ስኩዌር ሩቱን ፊኒሽ እናድርግ። 4 ስኩዌር 16 ሲደመር 1 17 ይመጣል ማለት ነው። ከዛ ስኩዌር ሩት ኦፍ 17 ከዛ ስኩዌር ስናደርገው ይሄኛው በዚህኛው ይጠፋል። ከዛ ምን ብቻ ይቀራናል? 28 አይ ፕላስ 7 ጄ ኦቨር 17 ይመጣል ማለት ነው። እንደዚህ መጻፍ ይቻላል ወይ ደግሞ ኦር እንደዚህ መጻፍ ይቻላል። 28 አይ 28 አይ ኦቨር 17 ፕላስ 7 ጄ ኦቨር 17 ማድረግም እንችላለን። ስለዚህ ስካላር እና ቬክተር ፕሮጀክሽን እንደዚህ ነው የሚሰራው። አሁን ወደዚህ ልውሰዳችሁ ወደ
ማትሪኩዌሽን ላይ ተደጋጋሚ ከቬክተር የሚወጡ አንድ ጥያቄ ላሳያችሁና ሌሎቹ ቀላል ስለሆኑ ነው። ይህንን ኢኩዌሽን ኮንሲደር እናድርግ። ስለዚህ ኮንሲደር ቱ ቬክተርስ ፒ ኢዝ ኢኳል ቱ 2i ፕላስ 3j ማይነስ 2k ከዛ ኪው ቬክተር ፒ እና ቬክተር ኪው የሚባሉ አሉ። ቬክተር ፒ 2i ፕላስ 3j ማይነስ 2k ነው። ከዛ ኪው ደግሞ 4i ፕላስ 5j ፕላስ ኤምኬ ነው። ኤም ቫሪያብል ስለሆነ ነው። ከዛ ፋይንድ ዘ ቫሊዩ ኦፍ ኤም ኢፍ ዘ ቱ ቬክተርስ አር ፐርፐንዲኩላር ቱ ኢች አዘር እና ፓራላል ቱ ኢች አዘር። ከዛ ውን መስራት ነው ማለት ነው። ከዛ አሁን ይህንን ስንሰሩ ምንድነው ማስታወስ ያለብን? ዶት ፕሮዳክት እና ስካላር ፕሮዳክት። ዶት ፕሮዳክት ማለት ምን ማለት ነው? ዶት ፕሮዳክት ማለት ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ከዛ ኮስ ቴታ የሚለውን ማስታወስ ነው። ከዛ ይህንን ስናስታውስ ኤ ዶት ፕሮዳክት ኦፍ ቢ ማለት ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ታይምስ ኮስ ቴታ ነው። ስለዚህ አሁን ፐርፐንዲኩላር ናቸው ሲለን ምን ማለት ነው? ቴታ 19 ዲግሪ ነው እያለን ነው። ቴታ 90 ዲግሪ ነው ማለት ሁለቱ ቬክተር ኤ እና ቬክተር ቢ ፐርፐንዲኩላር ሲሆኑ ነው ማለት ነው። ስለዚህ አሁን በቴታ ቦታ 90 ዲግሪ ስንተካ ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ይመጣና ኮስ 90 ስንት ነው? ዜሮ ነው። ስለዚህ ይሄኛው ዜሮ ከመጣ ሁሉም ዜሮ ይመጣል ማለት። ስለዚህ ኤ ዶት ፕሮዳክት ኦፍ ቢ ዜሮ ይመጣል ማለት ነው በፐርፐንዲኩላር ጊዜ። ስለዚህ በዚህ መስራት እንችላለን ማለት ነው። የመጀመሪያውን እዚህ ጋር አሁን የተጠየቀን ያለን የኪውን ኤም ቫሪያብል ፈልጉ ስለተባለ ኤ ዶት ፕሮዳክታቸው ቢ ዜሮ እንደሚመጣ እናውቃለን። ሁለቱ ፐርፐንዲኩላር ሲመጡ ማለት ነው። ኤን ስንሰራ ሁለቱ ፐርፐንዲኩላር ሲመጡ ኤ ዶት ቢ ዜሮ ይመጣል። ስለዚህ በዚህ ተመስርተን መስራት እንችላለን። ስለዚህ አሁን ቫሪያብሉን ማግኘት እንችላለን ማለት ነው። ስለዚህ ወደ ጥያቄ እንመለስ እና ሁለቱ ፐርፐንዲኩላር ሲሆኑ ኤ ዶት ቢያቸው ዜሮ ነው ያገኘነውን እንጻፍ። ከዛ ደግሞ ሁለቱን አግኝተናል። ከዛ ምንድነው የሚቀረን? ማግኒቲዩዱን ማግኘት እንችላለን። ኤ ማግኒቲዩዱን ማግኘት እንችላለን። ምንድነው የቀረን? ከፎርሙላው ማግኒቲዩድ ኦፍ ኤ እና ማግኒቲዩድ ኦፍ ቢን እናገኛለን። ከዛ ሌላው ቀላል ነው የሚሆነው ማለት ነው። ስለዚህ ኤ ዶት ቢ ዜሮ ስለሚመጣ ምን እናደርጋለን? ኤ ዶት ቢ ማለት ምን ማለት ነው? የሁለቱ ቬክተሮች ስንሰራ ኤ ዶት ቢያቸው ስንት ነው ማለት ነው? ኤ ዶት ቢ ማለት ቬክተር ፒ ስንት ነው? 2i ፕላስ 3j ማይነስ 2k ታይምስ ቅድም ዶት ፕሮዳክታችን ስንፈልግ የነበረበት ዘዴ ማለት ነው። እዛ 2i ፕላስ 5j ፕላስ ኤምኬ ይሄኛውን ኤምን ነው እየፈለገን ያለን። ከዛ ኤ ዶት ቢያቸው ዜሮ ነው፣ ምክንያቱም ፐርፐንዲኩላር ሲሆኑ ኤ ዶት ቢያቸው ዜሮ ነው፣ ቅድም እንደሰራ ነው ማለት ነው። ስለዚህ ሲምፕሊ ዜሮ ኢኳል ቱ ይሄኛው ቅድም እንደሰራን ዶት ፕሮዳክት ላይ አይን ከጄ ጋር ብናበዛው ዜሮ ስለሚመጣ አይን ከኬ ጋር ስናበዛው ዜሮ ስለሚመጣ ኮመን ተርሞቹን ማባዛት ነው። ኮመን ተርሞቹን አባዝተን 4 ታይምስ ቁጥሩን ብቻ ነው አይ ታይምስ አይ 1 ስለሆነ ቁጥሩን ብቻ ማባዛት ነው። 2 ታይምስ 4 8 ነው። እዛ ፕላስ እናደርግና እንደዚሁ ጄንም እንደዛው ጄ ታይምስ ጄ አንድ ስለሆነ 3 ታይምስ 5 50 ከዛ ኤም ታይምስ ማይነስ 2 ማይነስ 2ኤም እዛ እንደዚህ ከሰራን በኋላ ቀላለው ማለት ነው። አሁን 0 ኢኳል ቱ 8 ፕላስ 15 ስንት ነው? 23 ማይነስ 2ኤም ሲምፕሊ
2m ኢዝ ኢኳል ቱ ይሄኛውን ወደዚህ ሳይድ መውሰድ ነው። 2m ኢዝ ኢኳል ቱ 23 ኦቨር 2 እናደርጋለን። ስለዚህ ኤም ስንት ይመጣል ማለት ነው? ፐርፐንዲኩላር በሚሆንበት ጊዜ ኤ እና ቢ ማለት ፒ ኤንድ ኪው እዚህ ጋር ሶሪ እንዳላሳስታችሁ ኤ ዶት ቢ ለምዶብኝ ነው። ፒ ዶት ኪው ማለት ፒ ዶት ኪው ዜሮ የሚመጣው ፐርፐንዲኩላር ስለሚሆኑ፣ ስለዚህ ፐርፐንዲኩላር በሚሆኑበት ጊዜ ፒ ዶት ኪው ፒ ዶት ኪው ዜሮ ይመጣል። ስለዚህ ኤም ስንት ይመጣል ማለት ነው? 23 ኦቨር 2 ይመጣል ማለት ነው። አሁን የቀረን የፓራላሉ ነው ማለት ነው። ፓራላሉን ቅድም እንትን ብያችሁ ነበር ነግሬያችሁ። ኤ ማለት ፒ ክሮስ ኪው ስናረግ ዜሮ የሚመጣበት ጊዜ ነግሬያችሁ ነበር። ምን ይሆናል? ፒ ክሮስ ኪው ምን ማለት ነው? በፎርሙላው ስንጽፈው ፒ ማግኒቲዩድ ኦፍ ፒ ታይምስ ማግኒቲዩድ ኦፍ ኪው እዛ ሳይን ቴታ ነው አለ። ስለዚህ አሁን እዚህ ሳይን ቴታ ዜሮ የሚመጣበትን ነው የምንፈልገው። ፒ ክሮስ ኪው ዜሮ እንዲመጣልን ማለት ነው ለማድረግ የምንፈልገው የምን ስለሆነ የምንፈልገው ይሄኛው ዜሮ እንዲመጣልን የሚያደርግልን። ከዛ ይሄ ሳይን ቴታ ዜሮ የሚመጣበት በምን ጊዜ ነው ብለናል? ሁለቱ ቬክተሮች ፓራራል በሚሆኑበት ጊዜ ፒ ፓራራል ኪው በሚሆንበት ጊዜ ቴታቸው ምን ይሆናል? ዜሮ ይመጣል። ቴታ ዜሮ ከመጣ ደግሞ ሳይን ቴታው ዜሮ ይመጣል። ከዛ ፒ ክሮስ ኪው ዜሮ ይመጣል ማለት ነው። ስለዚህ ፒ ክሮስ ኪው ዜሮ ይመጣል። ስለዚህ ፒ ክሮስ ኪው ዜሮ ከመጣ ኤምን ማግኘት እንችላለን ማለት ነው። ስለዚህ ይህንን ተጠቅመን መስራት እንችላለን። ከዛ አሁን ስንሰራ ፒ ክሮስ ኪው ክሮስ እንዴት እንደምሰራ ቅድም አሳይቻችሁ ነበር። አሁን ይህንን በቁጥር እንዴት እንደምሰራው በደንብ እናያለን ማለት ነው። ፒ ክሮስ ኪው ክሮስ ለመፈለግ ከፈለግን አይን ጄን እናወጣለን፣ ከዛ ኬን እናወጣለን። እንደዚህ ለይተን ማለት ነው። የሁለቱ ነው የፒንም የኪው ነው። ከዛ ፒ ላይ አይ ስንት ነው? 2 ነው። ከዛ ኪው ላይ አይ ስንት ነው? 4 ነው። ከዛ ጄ ላይ ደግሞ እንሄድና ጄ ላይ ደግሞ ማለት ፒ ላይ እንሄድና ጄ ስንት ነው? 3 ላይ እንሄድና ጄ ስንት ነው? 3 ላይ እንሄድና ጄ ስንት ነው? 3 ነው። ፒ ላይ ስንሄድ ጄ 3 ነው። ከዛ ኪው ላይ ስንሄድ ደግሞ ጄ 5 ነው። ከዛ ኬ ላይ እንሄድና ፒ ላይ ኬ ስንት ነው? -2 ነው። ከዛ ኪው ላይ እንሄድና ኬ ስንት ነው? ኪው ላይ ኤም ነው። ኤም ነው እየፈለገን ያለ ነው። እንደዚህ እናወጣና ጨረስን ማለት ነው። ከዛ ቅድም እንዳሳያችሁ የአይን ፖርሽን ለመፈለግ ከፈለግን ይህንን እናጠፋና ይህንን አናየው እንሸፍነውና አራቱን እናውጣለን። አራቱን ስናወጣ ምን ምን ይቀረናል? 3 -2 5 ኤም። ከዛ የጄንም እንደዛ ጄንም ስናወጣ እንደዚህ ነው። ጄን እንሸፍንና ምን እናደርጋለን? ጄን እንሸፍንና አራቱን እናወጣለን። አይ እና ኬ ላይ ያሉት -2 ኤም 2 4 -2 ኤም። ከዛ ኬ ላይም ያለው እንደዛው ኬን እንሸፍንና እዚህ ጋር ያሉትን አራቱን እናወጣለን። 3 5 2 4 እናወጣለን። 2 4 3 5 እናወጣለን። ጨረስን ማለት ነው። ከዛ ክሪስ ክሮስ ማድረግ ብቻ ነው። እዛ
3 ታይምስ ኤም ማይነስ 5 ታይምስ ማይነስ 2 እዛ ይሄ የአይ ፖርሽን ነው ፕላስ እዛ ደግሞ ይሄኛው 2 ታይምስ ኤም 2 ታይምስ ኤም እዛ ማይነስ 2 ታይምስ ሶሪ ይሄኛው ኦርደሩን እንትን ማለት አለብን መጠበቅ አለብን። ኦርደሩ ከዚህ ነው የሚነሳው ከዚህ ይሄኛው አንደኛው ይሆናል ማለት ነው። ኦርደሩን መጠበቅ አለብን። ይሄኛው አንደኛው ይሆናል። እዚህ ጋር ትኩረት ጄ ላይ ትኩረት ማድረግ አለብን። አንደኛው ይሄኛው ደግሞ ሁለተኛው ይሆናል። ስለዚህ ማይነስ 2 ታይምስ 4 ማይነስ ሁለቱን ካባዛን በኋላ ማይነስ እናደርግና ሁለተኛው ደግሞ 2 ታይምስ ከዛ የኬንም እንደዛው የኬም እንደዛው የኬ ደግሞ እንደ አይ ነው። ምንም የሚለወጥ ነገር የለም። ይሄኛው ዘ ፈርስት ነው የሚሆነው። ይሄኛው ደግሞ ዘ ሰከንድ ከዛ እንሰራው ስንት ይመጣ ማለት 2 ታይምስ 5 ማይነስ 3 ታይምስ 4 ስለዚህ አሁን ማቃለል ብቻ ነው መሰብሰብ ነው። ዘ 3 ኤም ማይነስ 5 ታይምስ ማይነስ 2 ማይነስ 10 ነው። እዚህ ጋር ማይነስ አለ ፕላስ 10 ይመጣል። ከዛ ይሄ የአይ ፖርሽን ነው። ከዛ ፕላስ ከዛ ደግሞ የዚህኛውንም እንስራ ማይነስ 8 እዛ ማይነስ 2 ኤም የጄ ፖርሽን ማለት ነው። ፕላስ ከዛ 2 ታይምስ 5 10 ነው ማይነስ 12 ኦኬ እዛስ እንደዚህ መጣለን። ከዛ ኢዝ ኢኳል ቱ 0 ማድረግ እንዳንረሳ ምክንያቱም ፒ ክሮስ ኪው በፓራላል ጊዜ 0 ነው። እሱን ነው ማግኘት የፈለገ። ስለዚህ አሁን 0 ከሆነ በኋላ ምን ማድረግ ነው? ሪላቲቭ ማሰብ ነው። ይሄኛው ሪላቲቭሊ 0 ስለሆነ ከዚህኛው አንፃር ይሄኛው 0 ስለሆነ ኢኳል ቱ 0 መምጣት አለበት። ይሄ ሁሉ እንዳለ ሲሰራ 0 መምጣት ስላለበት የአይን ፖርሽን ይሄኛው መጀመሪያ 0 ነው እንበል፣ ይሄኛውም 0 ነው እንበል። ከዛ ስንት ይመጣል ማለት ነው ስንሰራው? እንደዚህ ከመጣልን በኋላ ምን እናደርጋለን? 3ኤም ፕላስ 10 ኢዝ ኢኳል ቱ 0 እናደርገዋለን። ምክንያቱም እዚህ ጋር ኢዝ ኢኳል ቱ 0 ስላለ ሁሉም ተደምረው 0 ኢኳል መደረግ ስላለበት 3ኤም ፕላስ 10 ኢዝ ኢኳል ቱ 0 ኤምን መፈለግ ስለፈለግን እናደርጋለን። እዚህ ጋም ኤም ስላለ እዚህ ጋም ኤም ስላለ ኦር ይሄኛውም ሊሆን ይችላል። የኤም ዋጋ ይሄኛውም ሊሆን ይችላል። በዚህኛውም ልንሰራው እንችላለን። ማይነስ 8 ማይነስ 2ኤም ኢዝ ኢኳል ቱ 0 ይሄኛውም ተደምሮ 0 መምጣት አለበት። ስለዚህ በሁለቱም እንሰራዋለን። ሁለት ዋጋ ነው የሚኖረው ማለት ነው ኤም። ከዛ ምን እናደርጋለን ማለት ነው 3ኤም ኢዝ ኢኳል ቱ ማይነስ 10 ይሆናል። ከዛ ኤም ሲምፕሊ ስንት ይመጣል ማለት ነው? ማይነስ 10 ኦቨር 3 ይሄኛው የመጀመሪያው ዋጋ ነው። ኦር እዛ ይሄኛው ደግሞ ማይነስ 2ኤም ኢዝ ኢኳል ቱ 8 ይመጣል። ከዛ ኤም ሲምፕሊ ስንት ይመጣል ማለት ነው? ኦቨር ማይነስ 2 ኦቨር ማይነስ 2 ስናደርገው ማይነስ 4 ይመጣል ማለት ነው። ስለዚህ ሁለት ዋጋ አለን። ኤም የሁለት ዋጋ ሊሆን ይችላል ፓራላል በሚሆንበት ጊዜ ማለት ነው። የቢ ፓራላል በሚሆንበት ጊዜ ኤም ኢዝ ኢኳል ቱ ማይነስ 10 ኦቨር 3 ኦር ደግሞ ኤም ኢዝ ኢኳል ቱ ማይነስ 4 ሊመጣ ይችላል ማለት ነው። ስለዚህ ይህን ይመስላል ቬክተር። ይህን
ሶሪ 3 2 1 ስለዚህ ስለ ቬክተር ሁሉንም አየን። ቬክተር ይህንን ሁሉ ያጠቃልላል። ስለዚህ የከበዳችሁ ነገር ካለ ምናምን ኮሜንት ላይ መጥቀስ ትችላላችሁ፣ ወይ ደግሞ ከቨርም ላደርግላችሁ የምችለው ሴክሽን ወይም ፖርሽን ኮሜንት ላይ መጻፍ ይቻላል። ሶሪ። ስለዚህ ስለ ቬክተር ያለውን ሁሉ አይተናል። ይህን ይመስላል ስለ ቬክተር። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ መጻፍ ትችላላችሁ፣ ወይም ከቨር ላደርግላችሁ የምችለው ፖርሽን ወይም የከበዳችሁ ፓርት ኮሜንት ላይ መጥቀስ ይቻላል። አመሰግናለሁ።